بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس زاري بالله سبحانه وتعالى فقاد أديس درس نجمر علن ياهيهم درس بابن قاسم مدرسة لي كميستو يمجمل زور كتابوش لي أردتني علي يميقنيو سيرة خلاصة نور اليقين النبي عليه الصلاة والسلام የህይወት ታሪክን በተወሰነ መልኩ ቀንጀብ አድርጎ አጠር አድርጎ የሳቸውን የህይወት ታሪክ የሚዳስስልና የሚያስቃኘን የሆነ ኪታብ ነው። ኹላሰቱ ኑሪል የቂን ኹላሰቱ ኑሪል የቂን ሌላ ከሌላ ኪታብ ታጥሮ የመጣ ነው። ኹላሷ ነው። ኹላሷ ብሎ ማለት ራሱ ፍሬ ሐሳብ ጭምቅ ተደርጎ ፍሬ ሐሳብ የመጣ ማለት ነው። እና ሌላ ኑሩል የቂን ፊ ሲረቲ ሰይዲል ሙርሰሊን የሚል ሌላ ኪታብ ነበር። ኑሩል የቂን ፊ ሲረቲ ሰይዲል ሙርሰሊን የሚል ኪታብ ነበረ እና ከዛ ላይ አሳጥሮ ኹላሷ አርጎ ማሰሪያ አርጎ እንደዚሁም ቀንጭቦ ያመጣው ኪታብ ነው። የነብዩ አለይሂ ሰላም የህይወት ታሪክን የሚዳስስልን ማለት ነው። طيب ስለዚህ በመርከዛችን ኢብኑ ቃሲም መድረሳ ላይ እንግዲህ መጀመሪያ ዙር ላይ ወደ 4 ኪታቦች ይቀራሉ። እስካሁን አልহামዱሊላህ በአላህ ፍቃድ አሁን አራተኛው ደርሰናል። ስለዚህ ኢንሻአላህ በአላህ ፍቃድ ዛሬ የሲራ የመጀመሪያ ክፍልን የምናይ ይሆናል ማለት ነው። طيب ሙቀዲማ መግቢያ ቢስሚላሂር ረህማኒር ረሂም በአላህ ስም እጅግ በጣም ሩህሩህና እጅግ በጣም አዛኝ በሆነው በአላህ Subhanahu Wa Ta'ala ስም እጀምራለሁ ብሎ ነው ኪታባቸው በቢስሚላሂር ረህማኒር ረሂም ይጀምራሉ ማለት ነው። طيب ያው የትኛው ሙአሊፍ በቢስሚላሂር ረህማኒር ረሂም ለምን እንደሚጀምር ከዚህ በፊት ባሳለፍናቸው ኪታቦች ኹዛ ቂዳም እንደዚሁም ሂዳየቱል ሙስተፊድ ሰፊነቱን ነጃም ላይ በተመሳሳይ ሁኔታ ከዚህ በፊት ያሳለፍነው ነገር ስላለ ዛሬ እዚህ ላይ አዲስ ነገር እንጨምረው ነገር የለም። አላ ኩል አህዋል በአላህ Subhanahu Wa Ta'ala ስም ጀምረው ኪታባቸውን ኪታቡ አዘጋጅ በአላህ Subhanahu Wa Ta'ala ስም ጀምረዋል ማለት ነው። طيب እንግዲህ ሙቀዲማ ብሎ ማለት ያው መግቢያ ማለት ነው። መጀመሪያ ቀደም ተደርጎ የሚመጣ መግቢያ በአላህ ስም ጀመሩ። ከዛ በኋላ طيب ይቀጥላሉ ማለት ነው። አልহামዱሊላህ ምስጋና ለአላህ Subhanahu Wa Ta'ala የተገባ ይሁን። አለዚ ያ አላህ አህዳ የመራ የሆነ ዒባደሁ ባሮቹን የመራ የሆነ ዒባደሁ ባሪያዎቹን የመራ የሆነ ቢቀሰሲል ጋቢሪን ዒባደሁ ማለት ባሮቹ ቢቀሰስ ማለት በታሪክ የመራ በማን ታሪክ? አልጋቢሪን ባለፉ ህዝቦች በእነሱ ታሪክ ባሮቹን የመራ የሆነ ማለት ነው። አላህ Subhanahu Wa Ta'ala እንግዲህ በተለያየ ሁኔታ ቁርአን ላይ የተለያዩ ቂሳዎችን የነቢያቶች ታሪክ አስሐቡል ከህፎችን በተለያየ ሁኔታ የተለያዩ ቂሳዎች አላህ ያነሳቸዋል። ከነዛ እንግዲህ የሚያነሳበት ምክንያት እኛ ከዛ ታሪክ ምን ወስደው ነገር ወስደን ህይወታችን ላይ ማድረግ ያለብን እንድናደርግ ነው እንድንጠቀምበት ነው ማለት ነው። طيب ስለዚህ አላህ Subhanahu Wa Ta'ala ለኛ ቁርአን እንግዲህ ከያዛቸው 1/3 ታሪክ ነው። ከያዛቸው ነገራቶች 1/3 ታሪክን በብዛት የሚዳስስበት ሁኔታዎች ይኖራሉ ማለት ነው። طيب ስለዚህ እንደማንም አህዳ የመራ የሆነ ዒባደሁ ባሮቹ ቢቀሰስ ማለት በታሪኮች አልጋቢሪን ባለፉ ህዝቦች ታሪክ ባሮቹን የመራ ቀጥተኛ መንገድ ያሳየ የሆነ ወጀዐለሃ እንደዚሁም ያደረጋት የሆነ ዒብረተን መገሰጫ ያደረጋት የሆነ ሊታቢዒን ለተከታዮች ማለት ነው። ተከትሎ የሚመጡ ህዝቦች ምን አድርጎታል? ዒብራ አድርጎታል። እንግዲህ የተለያዩ ለምሳሌ የነ ፊርዓውንን ታሪክ አላህ Subhanahu Wa Ta'ala ቁርአን ላይ ያነሳልና የሙሳና የፊርዓውን ታሪክ እንደዚሁም የነ ሌሎችም ነቃሩን ያለው ነገር ሁሉ ያነሳልናል። እነዛ ነገራቶች ሁሉ ለኛ ዒብራ እንዲሆኑን ለኛ መገሰጫ እንዲሆኑን አላህ Subhanahu Wa Ta'ala ለኛ ይህን ታሪኮች ቁርአን ላይ ያስቀምጣል ማለት ነውና ወጀዐለሃ ያደረጋት ዒብረተን መገሰጫ ሊታቢዒን ለታቢዒዎች ለሚከተሉ ከዛ በኋላ ተከትሎ ለሚመጡ ሰዎች ማለት ነው። ከዛ በኋላ ተከትሎ ለሚመጡ ህዝቦች ኡማዎች ኢላ የውሚዲን እስከ የውመዲን ድረስ የውመል ጀዛ እስከ ቂያማ ቀን ድረስ ማለት ነው። طيب ወሰላቱ የአላህ Subhanahu Wa Ta'ala ውዳሴ ወሰላሙ የአላህ ሰላም ዐላ ሰይዲና በሰይዳችን ላይ ይሁን። ሰይድ ማለት የኛ ዋናችን አይነታችን በእሳቸው ላይ ይሁን። ሙሐመድን ስማቸው ሙሐመድ ተብሎ በሚጠራው እሳቸው ላይ የአላህ Subhanahu Wa Ta'ala ውዳሴ እንግዲህ ሶላት ብሎ ማለት የአላህ ውዳሴ ፊል መላኢል አዕላ አላህ Subhanahu Wa Ta'ala ከታላላቅ ከሆኑ ጀማዓዎች ጋር ነቢያችን አለይሂ ሰላም እሳቸውን የሚያወድስበት የሆነ የአላህ ውዳሴ በእሳቸው ላይ ይሁን። የአላህም ሰላም እሳቸው ላይ ይሁን። አለዚ ያ ካነት የነበረች የሆነ ሐያቱሁ
ህይወታቸው የነቢያችን አለይሂ ሰላም ህይወታቸው የነበረ ምን መምሉአተን የተሞላች የነበረች የሆነ በምን ቢመካሪሚል አኽላቂ በመልካም ስነ ምግባሮች ማለት ነው። ያው ነቢያችን አለይሂ ሰላም መካሪሚል አኽላቃቸው ነብይ ከሆኑ በኋላ ወይም ከሆነ ሰዓት የተገኘ አይደለም። ከህፃነታቸው ጀምሮ ከአስተዳደጋቸው ከህፃነታቸው ጀምሮ ሁሉ ነገራቸው ለየት ያሉና በመካሪመል አኽላቅ በመልካም ስነ ምግባር የተሞሉ የሆኑ ነብይ ነበሩ ማለት ነው። طيب ወመሐሲኒ ሲፋቲ ወመሐሲኒ እንደዚሁም መሐሲን ያማሩ የሆኑ ሲፋት ባህሪዎች መምሉአትን የሞላች የነበረች የሳቸው ህይወታቸው የሞላች በምን ቢመካሪሚል አኽላቅ እንዳለንም ቢመሐሲኒ ሲፋት ማለት ቢመሐሲን በጣም ባማሩ በሆኑ ሲፋቲ ባህሪዎች ምን የሆኑ ነበሩ የሳቸው ሐያታቸው መምሉ የተሞላ ነበር ማለት በእነዚህ በመልካም ነገራቶች የተሞላ ነበር። ወዓላ እንደዚሁም አሊሂ በተከታዮቻቸውም ላይ የአላህ ሱብሓነሁ ወተዓላ ሰላምና ሶላት ይውረድ። እንግዲህ አል የሚለው ፊ መቃሚ ዱዓ ከሆነ አል በአትባዕ መፈስረው ስለሚቻል ወይም ስለሚሻል አል የሚለው እንግዲህ ቤተሰብ የሚለውም ተፍሲል ልንሰጠው እንችላለን። ግን ወዓላ አሊሂ ፊ መቃሚ ዱዓ አል የሚለው አትባዕ ተከታይ የሚል ትርጉም ስላለው ምን ተብሎ መፈሰሩ ይሻላል? ወዓላ አሊሂ በተከታዮቻቸውም ላይ ቤተሰቦቻቸውም በዛው ይገባሉ። ተከታይ የሆኑ ቤተሰቦቻቸውም ሁሉን በዛው ይገባሉ። ወሶሕቢሂ እንደዚሁም በሰሓቦቻቸውም ላይ አላህ ሱብሓነሁ ወተዓላ ሰላም የአላህ ውዳሴና ሰላም ይውረድ። አለዚነ እነዚያ ሶሓቦች ኢተኸዙ የያዙ ሲረተሁ የነቢያቸው ዓለይሂ ሰላም ሲራቸው የያዙ ምን አድርጎ ኒብራስ አድርጎ ኒብራስ ብሎ ማለት ተምሳሌት ማለት ነው። ተምሳሌት አድርጎ እንግዲህ በሄዱበት ሁሉ የነቢያችን ዓለይሂ ሰላም ሐያትን ይተገብሩ ነበር። ሰሓቦች የነቢያችን ዓለይሂ ሰላም ሰሓቦች እንደው ትንሽ ነገር እንኳን ነቢያችን ዓለይሂ ሰላም ሌላ ይቅርና እዛ ሄደው የፈጸሙት ነገር የሰሩት ትላልቅ ስራዎች ይቅርና በሚሄዱበት በመንገዳቸው ላይ የሰሩትን ትንሽ ነገር ራሱ በጣም ነቢያችን ዓለይሂ ሰላም ከመከተላቸው የተነሳ ያቺ ነገር ሳይሰሩ አያልፉም ነበር ማለት ነው። የሆነች ያረፉባት ቦታ ነቢያችን ዓለይሂ ሰላም እረፍት የወሰዱባት ቦታ ካለች እነሱም ሄዶ እዛ ላይ እረፍት ይወስዱ ነበር ማለት ነው። እና የነቢያችን ዓለይሂ ሰላም ሲራቸው የእነሱን ታሪክ ምን አድርጎ ይዘው ነበር? ኒብራስ አድርጎ ተምሳሌት አድርጎ መብራት አድርጎ ነበር የያዙት የነቢያችን ዓለይሂ ሰላም ሰሓቦች ዓለይሂም ሰላቱ ወሰላም። ጠይብ እንግዲህ ኒብራስ አድርጎ ሲይዙ ሊነሽሪ ዲኒ ሊነሽሪ ነሽር ለማድረግ ዲንን ነሽር ለማድረግ ማለት ነው። ይህን ኒብራስ ወይም ተምሳሌት አድርጎ የያዙት ለምንድን ነው ከተባለ ይህን ዲን በሚያስፈፉበት ሰዓት የነቢያችን ዓለይሂ ሰላም ባህሪ መካሪመል አኽላቅ መልካም ነገራቶች ሁሉ ይዘው ነበረ። እንግዲህ እኛም ይህን ዲንን ለመኸደም ዲኑን በምናስተላልፍበት ሰዓት በዛ ነቢያችን ዓለይሂ ሰላም በነበሩበት እንደዚሁም ሰሓቦቹ በነበሩበት ሁኔታ አርገን ነው ማስተላለፍ ያለብን እንጂ ሰዎች ዲኑን እንዲጠሉት በማድረግ ወይም ዲኑን እንደው ይሄ ዲን ምን አይነት ዲን ብሎ በሚሉበት ደረጃ መካሪመል አኽላቅ ወይም ጭካኔ ወይም የተለያየ ነገር በጠፋበት መካሪመል አኽላቅ በጠፋበት ጭካኔ በተሞላበት ሁኔታ ለሰዎች ወደዛ እንትን ማድረግ የለብንም ማለት ነው። የነቢያችን ዓለይሂ ሰላም ሰሓቦች ያደረጉት የነበረው ምን ነበር? የእሳቸውን ሲራ ኒብራስ አድርጎ ተምሳሌት አድርጎ ነበር ዲንን ምን ያደረጉት ነሽር ያደረጉት የነበረው ማለት ነው። ጠይብ ሐታ ወሰሉ ሰሓቦቹ እስከደረሱ ድረስ ኢላ ጂዳሪ ሲኒ እንግዲህ ኢላ ጂዳር ማለት እስከ ጥግ ድረስ ጂዳር ማለት ግድግዳ ማለት እስከ ግድግዳ ድረስ እስከደረሱ አሲን እስከ ቻይናዎች ግድግዳ ድረስ እስከደረሱ ድረስ ማለት ነው። እንግዲህ ሲን የሚሉት ያው ቻይናን ሲን ብሎ ይገልጹታል። ማለት የተፈለገበት ምንድነው? ከምስራቁም ከምዕራቡም ከየትኛውም በኩል ምን አድርጓል? ዲንን አዳርሷል ማለት ነው። እዛ ቻይና ድረስ አስጠግቶ ሸርቀን ማለት ነው። እንግዲህ ሸርቀን በምስራቅ በሸርቅ በኩል ከምስራቁ በኩል እዛ እነሱ ግድግዳ ድረስ እስካደረሱት ድረስ ማለት ነው። ጠይብ ሐታ ወሰሉ እስከደረሱ ድረስ ኢላ ጂዳሪ ወደ ግድግዳ አሲን ወደ ቻይናዎች ግድግዳ ሸርቀን ከምስራቁ በኩል ወቀልቢ ኦሮባ እንደዚሁም በአውሮፓዎች ቀልብ ድረስ ቀልብ ብሩማት እንግዲህ የነሱ ዋና ወይም እነሱ ቀልባቸው ድረስ እስከደረሱ ገርበን በምዕራቡ በኩል ደግሞ እስከ አውሮፓዎች ድረስ እዛ ድረስ ወስቶ እስካደረሱ ድረስ የነቢያችን ዓለይሂ ሰላም ዲንን ነሽር አድርገዋል። ነሽር በሚያደርጉበት ሰዓት ደግሞ የእሳቸውን ሲራቸው ታሪካቸው ተምሳሌት አድርጎ ነበር የያዙት የነበረው ማለት ነው። ጠይብ ወባዕዱ አለ ባዕደል በስመለቲ ቢስሚላህ ካልኩኝ በኋላ ማለት ነው። እንግዲህ ወባዕዱ ማለት በመቀጠል እንደማለት ነው።
ባዕዳል በስመለቲ ቢስሚላህ ካልኩኝ በኋላ እንደዚሁም አልሐምዱሊላህ ካልኩኝና በነቢያችን ዓለይሂ ሰላቱና ሰላም ካወረድኩኝ በኋላ አለ ፈለማ ካነት አለ እነዚህ ነገራቶች ሁሉ ካደረኩኝ በኋላ ወደ ሐሳቡ ሊገባ ነው። ፈለማ ካነት በሆነች ጊዜ ሲረቱ ረሱሊ የነቢያችን ዓለይሂ ሰላም ሲራቸው በሆነ ጊዜ አለ አክበረ ሙሐዚቢን ማለት ትልቅ የሚያነጻ በሆነ ሰዓት ትልቅ ነፃ የሚያደርግ ሙሐዚማት የሚያጠራ ማለት ነው። ጥርት የሚያደርግ ማለት ነው። እና አክበረ ሙሐዚቢን ትልቅ ንጹህ አድራጊ በሆነ ሰዓት ሊንፉሲል ጃሚሐቲ ሊንፉስ ለነፍሶች አልጃሚሐቲ ጃሚሕ የሆኑ ነፍሶች አይል ዓሲየቲ ማለት ነው። እንግዲህ ጃሚሕ የሆኑ ማለት ያው ወንጀለኛ ለሆኑ ነፍሶች የሚያጠራ በሆነ ጊዜ ወንጀለኛ የሆኑ በወንጀል የቆሸሹ የሆኑ ነፍሶችን የሚያጠራ በሆነ ጊዜ የማን ሲራ የነቢያችን ዓለይሂ ሰላም ሲራቸው ማለት ነው። ወአዕዘመ መድረሰቲን እንደዚሁም ትልቅ መድረሳ በሆነ ጊዜ የእሳቸው ሲራቸው ትልቅ መድረሳ በሆነ ጊዜ ተግሪሱ የሚተክል የሆነ ፊ ኑፉሲ በነፍሶች ውስጥ አነሽኢ የሚያድጉ በሆኑ ነፍሶች ላይ ማደግ የሚችሉ የሚለመልሙ በሆኑ ነፍሶች ላይ መትከል የሚችል በሆነ ጊዜ ማን ነው? የነቢያችን ዓለይሂ ሰላም ሲራቸው ማለት ነው። አልኢማን አልቀውያ ቀውይ የሆነ ጠንካራ የሆነ ኢማንን መትከል በሚችል ጊዜ አለ። እንግዲህ የለማ ጀዋብ ወደፊት ይመጣል። ወአሽዓተሁ አስሒሐተ እንደዚሁም አሽዓ ብሎ ማለት ደግሞ መብራት በሆነ ጊዜ አስሒሐተ ትክክለኛ መብራት በሆነ ጊዜ ብርሃን በሆነ ጊዜ ማን የነቢያችን ዓለይሂ ሰላም ሲራቸው ትክክለኛ ብርሃንና ትክክለኛ የሚታይበት ነገር በሆነ ጊዜ ወቁወተል ኢራደቲ እንደዚሁም ቁወተል ኢራዳ የፍላጎትን ቁዋ የሚሰጥ በሆነ ጊዜ የፍላጎትን እንግዲህ የእሳቸውን ሲራ በትክክል ያወቀ የእሳቸውን ሲራ በትክክል የተረዳ እሳቸውን በትክክል የተከተለ የሆነ ሰው ቁወተል ኢራዳ መልካም ነገር የመፈለግ ቁዋው ምን ይሆናል? ይዳብራል፣ ከፍ ይላል ማለት ነው። ጠይብ ስለዚህ እንደዚህ በሆነ ጊዜ ወልኢስቲምሳከ ቢልሐቂ እንደዚሁም የእሳቸው ሲራ ምን የሚያደርግ የሚተክል በሆነ ጊዜ እንግዲህ ተግሪሱ ከሚለው ጋር ከላይኛው ጋር የምናያይዘው ተግሪሱ አልኢስቲምሳከ ቢልሐቂ ኢስቲምሳክ ማለት አጥብቆ መያዝ ማለት ነው። ቢልሐቂ ሐቅን ማለት ነው። ሐቅን አጥብቆ መያዝ የሚተክል በሆነ ጊዜ እሳቸውን ሲራ በትክክል ማወቅ እኛ ሐቅን አጥብቀን እንድንይዝ ይተክልብናል ውስጣችን ላይ ማለት ነው። ወተሐሊየ ቢአሽራፊል አኽላቂ እንደዚህም ወተሐሊ ማማር ማለት መዘየን ወይ ማማር ቢአሽራፊል አኽላቅ ባማረ በሆነ ስነ ምግባር መዘየን ማማርን የሚተክል በሆነ ጊዜ ወአክረሚል ኺሳል እንደዚሁም አክረም ማደብ የተከበረ አልኺሳል በተከበረ ሁኔታ ላይ ወስዶ እዛ የሚያስገባ በሆነ ጊዜ ረአይቱ አየሁኝ አሰብኩኝ። እንግዲህ እነዚህ ነገራቶችን የለማ ጀዋብ እዚህ ላይ ነው የሚመጣው ማለት እነዚህ ነገራቶችን የእሳቸው ሲራ ማወቅ አን ሙሐዚብ ሊንፉስ ነው፣ ነፍስን ያጠራል፣ በወንጀል የቆሸሸችን ነፍስ ጥርት ያደርጋል። ሁለተኛ ደግሞ አዕዘም መድረሳ ነው። ከመድረሳዎች ከትምህርት ቤቶች ሁሉ ትልቁ ትምህርት ቤት የእሳቸው የነቢያችን ዓለይሂ ሰላም ሲራ ማወቅ ነው። እነዚህ ነገራቶች ማወቅ አንድ ነፍስ ላይ ምን ይተክላል? ኢማንን ቀውይ ይተክላል። ቀውይ የሆነ ጠንካራ የሆነ ኢማን እንደዚሁም አሽዓ አስሒሃ ትክክለኛ የሆነ መብራት ልባችን ላይ ይተካል። ቁወተል ኢራዳ ኢስቲምሳክ ቢልሐቅ እነዚህ ነገራቶች ሁሉ የሚተክል በሆነ ጊዜ እንደዚህ የሚያደርግ በሆነ ጊዜ የእሳቸው ታሪክ ምን አደረግኩኝ? ረአይቱ አየሁኝ ወይም አሰብኩኝ አን ኡለኺሳ አሳጥሬ ላቀርብ ማለት ነው። ለማን ሊተላሚዚ ልመዳሪሲ ሊተላሚዚ ለተማሪዎች አልመዳሪሲ ለመድረሳ ተማሪዎች አሳጥሬ ላቀርብ አሰብኩኝ። አልኢብትዳኢየቲ ጀማሪ የሆኑ የመድረሳ ተማሪዎች ድሩሰን የተወሰኑ ደርሶችን ማለት ሚን ሲረቲሂ ሰለላሁ ዐለይሂ ወሰለም ከነቢያቸው ዐለይሂ ሰላቱ ወሰላም ከሳቸው ሲራ የተወሰነ ሙለኸስ አድርጌ ወይም እጥር አድርጌ ላቀርብ አሰብኩኝ ማለት ነው። ጠይብ ቢሉገቲን በቋንቋ የስሁሉ ቀላል በሆነ ቋንቋ ምንም በማይከብድ ቋንቋ ዐለል ሙተዓሊሚ በሙተዓሊሙ ላይ ማለት በሚማሩ አካል ላይ ምንም የማይከብድ የሆነን ቋንቋ ተጠቅሜ ኪታብ ላዘጋጅ ወሰንኩኝ። ዐለል ሙተዓሊሚ ተድሪሱሃ መማሩ ማለት ነው። ጠይብ ዐለል ሙዓሊሚ በአስተማሪ ላይ እዚህ ላይ ሙዓሊም ሳይሆን ሙተዓሊም ሳይሆን ሙዓሊም ነው የሚለው። ቢሉገቲን በቋንቋ የስሁሉ ቀላል የሆነ ዐለል ሙዓሊሚ ማለት አስተማሪ የሚያስተምረው አካል ኡስታዙ የሚያስተምረው አካል ቀላል እንዲሆንለት ተድሪሱሃ ማስተማሩ ማለት ነው። ወዐለ ቲልሚዚ በተማሪ ላይ ደግሞ ፈህሙሃ መረዳቱ ቀላል እንዲሆን ወኑጥቁ ቢሃ ያ ነገር ተረድቶ ደግሞ ለሰዎች ማስተላለፍ መናገር ለሱ ቀላል እንዲሆን በቀላል ቋንቋ ይህን ኪታብ አዘጋጀሁኝ ብሎ እንግዲህ ያው ስማቸው ዑመር አብዱል ጀባር ይባላሉ። እንደማንም በዚህ አይነት ሁኔታ ይህን ኪታብ
ኑሩል የቂን ከሚባል ኪታብ አሳጥረው ኹላሰቱ ኑሩል የቂን የሚል ሌላ ኪታብ አጠር ያለ ኪታብ አዘጋጁልን ማለት ነው። ጠይብ ስለዚህ አላ ኩል አህዋል እንደዚህ አይነት ኪታብ ላዘጋጅ ወደድኩኝ አሉ። ኢንሻአላህ እንግዲህ ደርሳችን ብዙ መብዛት ስለሌለበት እስከዚህ ድረስ እናደርገዋለን። በቀጣይ ኹጥባው እንግዲህ ወይም ሙቀዲማው አልጨረስነውም፣ መግቢያው አልጨረስነውም። ሙቀዲማውን ጨርሰን ወደ ቀጣዩ መንገባ ይሆናል። ወላሁ ሱብሓነሁ ወተዓላ አዕለም ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።